ሰዎች በጣም መሳቂያ መሆናቸው ነው እና እግር ሲታጠብ መጠመቅ መሆኑን እግር አጥበው ቢያጠምቁና ቢያሳዩን ደስ ይለናል። ግን ነገር ግን መጽሐፉ ምን ይላል ስንል እግራቸውን ካጠበ በኋላ እኔ እንዳጠብኳችሁ እርስ በርሳችሁ እንደዚሁ ተጣጠቡ ይላል ጌታ ለሐዋርያቱ። ጥምቀት ከሆነ ጥምቀት አንዲት አይደለች እንዴ? ተጣጠቡ ሲላቸው ድገሙት እያላቸው ነው። ሰው እንደገና አስወርሳቸው ሊጠማመቁ ማለት ነው። ድጋሚ ደግሞ ሊጠማመቁ ነው ማለት ነው። እንደዚህ አይነት ቀልድ የሆነ በክርስቶስ ማዳን ላይ በክርስቶስ ስራ ላይ እንደዚህ የሆነ ይሄ ማሾፍ ይባላል። ይሄ ማፌዝ እንደዚህ አይነት ነገር ተቀባይነት የለውም። ሁለተኛ ነገር ደግሞ ልናገር አስታወስኩት። እንግዲህ እኔ በክርስቶስ ላይ እምነቴ ይሄ ነው። ከዚህ በምንም አይናወጽም። ከአንገቴ በላይ ይዘው ልትሄድ ትችላለህ። ምላሴ ልቆርጠው ትችላለህ። ከዚህ ውጪ ግን እምነት የለኝም። ከዚህ ውጪ የምናገረው ነገር የለኝም። በጣቶችም ቢሆን ልናገረው የምችለው ነገር ይሄ ነው። ይሄንን ማለት ጴንጤ ካስባለኝ ነኝ። በድፍረት ነው የምናገር። ይሄንን ማለት ጴንጤነት ከሆነ ጴንጤ ነኝ። ወንጌል ተሰበከ ማለት ይሄ ወንጌል ተነገረ ማለት ለምን አልነግራችሁም? ኢሚዲየትሊ የገቢ ምንጫችን ይቋረጣል ብለው ስለሚጨነቁ ነው። የገቢ ምንጫችን የሆነው ቲክቶክ እኛ ከዚህ በፊት ኢየሱስ ክርስቶስ ያድናል ብለን ስላልሰበክን እነሱ ያድናል ብለው ከሰበኩ ህዝቡ ሁሉ ወደ ወንጌል ከሄደ እኛ ምን ልንናገር ነው? ያለን እድል እነሱን ማሳደድ ነው። እነሱን ስም አውጥቶ ማባረር ነው። ይሄ የምን አይነት መንፈስ ነው ብትሉኝ፣ የፈሪሳውያን በኢየሱስ ክርስቶስ ስም የፈሪሳውያን ለትውልዱ ማነቆ የሆነ ለትውልዱ ሞት የሆነ የፈሪሳውያን መንፈስ ይነቀልልን። ይሄ የፈረቃችሁ ስታመኑ እግዚአብሔር ይቅር የሚላችሁ በገዛ ደግሞ ስለገባ ነው። አንዴ ለአንዴ መጨረሻ ሊቀ ካህንነቱም ይሄ ነው። ሊቀ ካህን የሰውን ይዞ ገብቶ በእግዚአብሔርና በሰው መካከል አይደለ እንዴ መካከለኛ የሆነው? የእኛ ጌታም እኮ ሁለተኛ ጢሞቴዎስ ላይ ምንድን ነው በሰውና በእግዚአብሔር መካከለኛ የተባለው? መካከለኛ ሆኖ እኛን ወክሎ ፍጹም ሰው ሆኖ ሄዷል። የገዛ ምኑን በገዛ ምኑ ደሙ ገባ። አየህ፣ መካከለኛ ሆነ እንጂ የልመና እየሰገደ ምን እያለ የሚያደርገው አይደለም። ይኸው ራሱን ይዞ ገባ። ሊቀ ካህኑ ግዴታ ደም ይዘው መግባት አለበታ። ቅድስተ ቅዱሳን በብሉይ ኪዳን ያለው ሊቀ ካህን ደም ይዞ ገብቷል። እግዚአብሔር አሁንም ደም ነው የገባው። ለዚህ ነው አሁን የውሃ ጥምቀትን ብዙ ጊዜ ከዚህ ጋር እንዳይገናኝ የምንታገለው። ስለዚህ በገዛ ደሙ ገባ እንጂ በፍየሎች በጥጃ ደም አይደለም። ስለዚህ መካከለኛም የሆነው ይሄ ደሙ ነው። የሚገርም ነው። እግዚአብሔር የተመሰገነውን እንዲህ እያለ አዲስ ቀጥል ይቅርታ በማለት ነው። እሺ፣ ወደ ጠይቀኝ ጥያቄ ከመሄድ በፊት ወይትዋቀስ በእንቲአነ ሲል በአብ ዘንድ ጠበቃም አለን ሲል ስለኛ የሚከራከረውም ሲል አሁን በሰማይ በአብ ቀኝ ሆኖ ስለኛ ቃል እያወጣ እሱ አይፈረድበትም እያለ የሚከራከር አይደለም። እንደዛ አይደለም። የሰማዩም ስርዓተ ሰማዩም እንደዛ አይደለም። ግን በአብ ቀኝ እኔን ሪፕሬዘንት አድርጎ ተቀምጧል አይደለ? አሁን በልጁ በበጉ ደም ንጽህና አይደለም ስለኔ ንጹህ በግ ነው የሚታይልኝ። ገብቶሃል? እኔ ኃጢአተኛ ነኝ። ስለኔ የሚታይልኝ ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ይታይላቸዋል የተባለው በጉ ስለኔ ይታይልኛል።
እኔ የሚታይልኝ ነገር ስለሌለ ይታይልኛል። መታየቱ ታዲያ ምን ማለት ነው? መከራከሩ ነው። ገብተዋል። እኔ እንዳልጠይቅ እኔ አለው እያለ ነው። ዋስ የአዲስ ኪዳን ዋስ ሆኗል አይደለ ተብሏል። ክርስቶስ የአዲስ ኪዳን ዋስ ወኮነ አራቄ ለአዲስ ኪዳን በውሂዘ ደሙ ቅዱስ ይሉታል አይደለ? ኦርቶዶክስ ራሱ ወኮነ አራቄ ለአዲስ ኪዳን በውሂዘ ደሙ አዎ፣ አይደለም በፈሰሰው ደሙ የአዲስ ኪዳን ዋስ ሆኗል አይደለም? ስለዚህ ዋስ ሆኖ ይታይልኛል። እኔ አለው መታየቱ መኖሩ እዛ ጋር በአብ ቀኝ መኖሩ ለእኔ ነው መቀመጡ። ስጋውን ለብሶ በስጋው ከአብ ቀኝ መቀመጡ ለእኔ ነው። ገብቷል። እግዚአብሔር አብ እኔን ሲያይኝ በማን ነው የሚያይኝ ማለት ነው? በክርስቶስ ነው የሚያይኝ። እኔ ሳልሆን የምታየው ክርስቶስ ነው ለእኔ የሚታይልኝ። እኔ ንጽህና ስለሌለኝ በክርስቶስ ንጽህና፣ በክርስቶስ ቅድስና፣ በክርስቶስ አይደለም ይሸፍነኛል ወይም ደግሞ ይጋርደኛል። እንዴት ልበልህ? ክርስቶስ ለእኔ ኃጢአት መጋረጃ ነው። እኔ ሳልሆን የምታየው የእኔ ንጽህና የእኔ ኃጢአት ሳይሆን የክርስቶስ ቅድስና ስለ እኔ ኃጢአት ይታይልኛል ነው እንጂ እዛ ቆሞ እንደ ጠበቃ ክቡር ዳኛ እያለ የሚከራከር አይደለም። እንደዚህ አይነት ስርዓትም የለም። ለምን ምን ላይ ነበር? አዶ ነው አንድ ቃል ቆይ ላስታውሳችሁ። ዲያቆናቱ አዶ ነው ምን ላይ ነው? ቅዳሴ ላይ ነው የሆነ ክፍሉ የት እንደሆነ ተሳስቼም ከሆነ አርሙኝ። ምንድነው? ኦ በገዛ አርያም በርዕሰ ደብረ ጽዮን ዘቆም ከሚል ቃል አለ ቅዳሴ ላይ ነው። ኦ በገዛ አይመስልኝም። ቅዳሴ ላይ ሰምቼው አላውቅም። አዶ ነው ምን ላይ እንደሆነ አዶ ነው ቃሉ ክፍሉ የት እንዳለ አላስታውሰውም። ኦኬ ችግር የለውም። ስለኛ የቆምከው ያ የአርያም በግ ማለት እኮ ነው። አዎ የዕብራውያኑ 8 ልክ ሊቀ ካህናት ዘይቀውም ሎሙ ለቅዱሳን ብሎ ያለበት አይነት ተመሳሳይ ነውና ለቅዱሳን የሚቆምላቸው ነው ብሎ የሚለው ግን ያኛው ግን በጽዮን በአርያም በጽዮን ባለ በአርያም ላይ የቆምከው በግ ነው ብሎ የሚለው አረ ነው። ኦ በግዛ አርያም በርዕሰ ደብረ ጽዮን ዘቆም ከሚል አረ ነው። ተሳስቼም ከሆነ እንግዲህ የብዙ ዘመን ነው። በጣም ምሕረት አድርጉልኝ። ግን ኦኬ ደብረ ጽዮን ራስ ስለኛ የቆምከው ስለኛ ዘቆምከው ማለት ነው። ብቻ ይሄ ነው የክርስቶስ ምልጃ እንጂ ቆሞ እዛ የሚከራከር የሚለምን። አሁን ኦርቶዶክሶቹ ክርስቶስ ይማልዳል ስትላቸው፣ ክርስቶስ አማላጅን ስትላቸው ለማኝ ነው አርገ የተረጉሙና ይሄ ምድራዊ አሁን አንድ ሰው ስትሰድበው ለማኝ ብለን እንደምንሰድበው የምድራዊ ያጣው ነገር ኖሮ ከሌላ የሚጠብቅ አይነት ነገር አርገው ያስባሉ። እንደዛ አይደለም። ሰማያዊ እንደዛም ሰማያዊ ስርዓት የለም። ክርስቶስ ከሶስቱ አካል አንዱ አይደለም። አዲስ ህይወት አሁን እኮ በሰማያት አሁን ለምሳሌ ወንድ ወይም ሴት የሚባል ነገር አለ እንዴ? ምክንያቱ እንደ መላእክት ይኖራሉ እንጂ ምክንያቱ አይጋቡም የሚል እንትኑ ጠይቆ ተናግሮ ነበር። አይጋቡም የለም እና ሰማያዊ ነገር ስለሆነ ለኛ ላይገባን ይችላል። ለዛ ነው ሰው ግራ የሚገባው። አዎ ለማኝ አይነት ነገር አሁን በምድር በክርስቶስ በመዋዕለ ሥጋዌው ወይም ደግሞ በምድር 3 ዓመት ወንጌልን ሲያስተምር እኮ በመስቀል ላይም ማልዷል አይደለ? አቤቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አባቱ ጸልዮአል አይደለ? ይሄ ምልጃ ነው። ግን እዛ ያለው ምልጃ እንደዚህ አይነት አይደለም። ይሄ ለኛ አርያም ሲሆንን ነው አንደኛ አይደለ? የለበሰውን ስጋም ሲያጠይቅ ነው አይደለ? በላይ ግን አሁን እንደዚህ አይነት ነገር የለም። ለምን? በስልጣን የተካከለ ነው ከአብ ጋር በስልጣን እኩል ነው አይደለ? በስልጣን አንድ ናቸው አይደል? በመለኮት በአገዛዝ በስልጣን። ስለዚህ የሚሆነው ነገር ሁሉ በአብ ፍቃድ የሚሆን ወልድ ደግሞ አብን የሚያስፈቅድ ሆኖ ሳይሆን አይደለም። የአብ ፍቃድ የወልድን ፍቃድ የመንፈስ ቅዱስን ፍቃድ ነው። በፍቃድ አንድ ናቸው። ገብተዋል።
ስለዚህ ወልድ ሲፈቅድ አብን ፈቅዷል፣ መንፈስ ቅዱስም ፈቅዷል። አብ ሲፈቅድ ወልድም ፈቅዷል፣ መንፈስ ቅዱስም ፈቅዷል ማለት ነው። ስለዚህ ስለኛ የሚታየልን ኢየሱስ ክርስቶስ አለ አይደል? እግዚአብሔር እኛን የሚያየን በማን ነው? በኢየሱስ ክርስቶስ ነው። እና ይሄ ነው እንጂ ምልጃው እዛ ሆኖ የሚለምን እሱ የበታች ሆኖ የበላይ አድርጎ ምናምን እነሱ እኛ ሚስ አንደርስቱንድ ይሄ እኛና እንግዲህ ይሄ ያማልዳል የምንለው እኛ ሚስ አንደርስቱድ እንድንደረግ ሆን ብለው ለማኝ የሚለውን ስም ይሰጡታል። ግን ክርስቶስ ምልጃን ሲተረጉም ካለ ሊያሳየን ይችላል። ወንድማችን ኤርሚ ምልጃን ሲተረጉም አማለደ የሚለውን አንዱ ስለሌላው መለመን፣ ሙሴ ስለ እስራኤል ለመነ ብሎ ያስቀምጠውና ዝቅ ብሎ ምን ይላል? የክርስቶስ ምልጃ ግን እንደኛ ልመና አይደለም። በቃ ልመና አይደለም የክርስቶስ ምልጃ። በምድር የነበረው ምልጃ፣ በመስቀል ላይ የነበረው ምልጃም ልመና አልነበረም። በመስዋዕት የተደረገ ነው፣ በደም የተደረገ ነው እንጂ በልመና የመጣ ስርየተ ኃጢአት የለም። በምንድነው? በደም መስዋዕቱ ነው። እንደዚህ እርቃኑን ተሰቅሎ ፊት ለፊት እንደምታዩት እርቃኑን ተሰቅሎ ዋጋ ከፍሎ በዋጋ የተገዛን በደም ዋጋ ገዝቶ አይደለም ከኃጢአት ያነጻን እንጂ በልመና የተገኘ አይደለም። አሁንም በሰማይ እንደዚህ ዋጋ ይከፍላል ወይ ደግሞ ይለምናል ሳይሆን ያ በለበሰው ስጋ ያ ንጹሑ በግ ስለኛ ኃጢአት ይታይልናል። እኛ ከነ ኃጢአታችን አንታይም፣ ኃጢአታችን አይታይም። የኃጢአታችን መጋረጃ ይሆናል። ክርስቶስ ንጽህናችን ነው። ኢየሱስ ንጽህናችን ነው። እግዚአብሔር በክርስቶስ ንጹህ አድርጎ ያየናል ማለት ነው። በቃ አለቀ። ከራሳችን በሆነ ሳይሆን ዛሬ በስራ ነው የሚል በራሴ ጸድቃለሁ እያለ ነው። በነገራችን ላይ በራሴ ንጹህ ነኝ እያለ ነው። ይህንን ማለት ወደኋላ መርመር ስታደርገው ማለት ነው ሃይብሪድ ሲስተም ነው። በክርስቶስም ድኛለሁ፣ እየዳንኩ ነው፣ እድናለሁ። ክርስቶስ ኢኒሻል ሳሊቬሽን አለህና የክርስቶስን ኢኒሻል አሁን ለምሳሌ በአካውንቲንግ እና ማርኬቲንግ ማኔጅመንት ምናምን ያሉ ሰዎች ኢኒሻል የሚለው ከማንም በላይ ይገባቸዋል። መነሻ ማለት ነው። ተርኒንግ ፖይንት ወይ ደግሞ ምን ልበልህ ፖቴንሻል ዲፍረንስ። አሁን ለምሳሌ የሆነ እቃ በቁልቁለት ራሱ እንዲሄድ ከፈለግ መጀመሪያ ገፍተር አድርገህ ትለቀዋለህ አይደለም? ፖቴንሻል ዲፍረንስ ይባላል። እና ከዛ ይሄዳል፣ ራሱን ችሎ ይሄዳል። እኛ ጋር እንደዚህ ክርስትና ጋር እንደዚህ የሚባል ነገር የለም። ኢኒሻል የሚባል ነገር የለም። ኢኒሻል ካፒታል ሲባል እንግዲህ ያውቁታል። መነሻ ሀብት፣ መድረሻ የራስህ ጨምረህ አሁን ለምሳሌ መነሻ 1 ሚሊዮን ከሆነ የዛሬ 10 ዓመት 50 ሚሊዮን ትሆናለህ አይደለ? 49 ሚሊዮኑ አንተ ሰርተህ ያተረፍከው ነው ማለት ነው። ኢኒሻል ማለት ያቺ 1 ሚሊዮን ነች። አብዛኛው አንተ የምትሰራው ነው። አየው፣ የክርስቶስን ስራ ይሄ ማክፋፋት ነው፣ ደሙን ማክፋፋት ነው። በስራ ብሉ መናገር በስራ ነው የሚዳነው ማለት በክርስቶስ ስራ ነው ምድነው። በኃጢአት መኖር ይቻላል የሚል ጥያቄ ያነሱላል። እንግዲህ በኃጢአት መኖር ጸጋ እንዲበዛ አይደለም በኃጢአት ጸንተን እንኖረን ብሎ ይጠይቃል እኮ። በኃጢአት መኖር እንደሌለብን የዳንበት ብርሃን የዳንበት እውነት ለሰዎች ተገልጦ መታየት አለበት አይደለ? እናንተን አይቶ የሰማይ አባታችሁን ያመሰግኑት ዘንድ ብርሃናችሁ በሰው ፊት ይብራ ተብለናልና
ብርሃናችን ከኛ ያልሆነ ብርሃን ከሱ የተሰጠን ብርሃን እንዲበራ ሰዎች እንዳዩት ማድረግ አለብን እንጂ ከኛ የሆነ አንድም ነገር የለም። በስራ የሚባል ነገር የለም። ስለዛ ክርስቶስ ስለኛ ምንድን ነው? የኃጢአታችን መጋረጃ ነው ማለት ነው። የክርስቶስ ምልጃ ማለት ወደ መጽሐፍ ቅዱሱ ጥያቄ ስመጣ 99 በመቶ ኤርሚያስ ይነገራል። ማንም ሰው እኔ ነኝ አዋቂ የቤተ ክርስቲያን ሊቅ የሚል ይምጣ ማለት 99 በመቶ የቤተ ክርስቲያን ሊቃውንት አይቀበሉትም። በተለይ ይፈርዳል የሚለው አይቀበሉትም። ሰዎች ጥቂቱ ሰዎች ለራሳቸው ዓላማ ለራሳቸው ፐርፐዝ ሆን ብለው ዴሊብሬትሊ ያስገቡት ቃሉ ዴሊብሬትሊ እነማን እንዳስገቡት ስም መጥቀስ አልፈልግም። እነማን ለምን ዓላማ እንዳስገቡት እናውቀዋለን፣ ሁላችንም እናውቀዋለን። በተለይ በቤተ ክርስቲያን አገልግሎት ውስጥ ያለን ሰዎች እናውቀዋለን። ስለዚህ አብዛኛው ሰው አይስማማበትም። ከግዕዝ ነው የተረጎም ነው ብለዋል። ግዕዝ እንግዲህ ምንም የግዕዝ ሊቃውንት ባንሆንም ግዕዝ ተምረናል፣ ቀድሰንበታል፣ አይደለም ብዙ አገልግሎት ሰተንበታል። ወይትዋቀስ በእንቲአነ ማለት ስለኛ የሚፈርደው ሊሆን በፍጹም በየትኛውም ግስ ተገሶ ወይትዋቀስ በእንቲአነ ስለኛ የሚፈርደው አይሆንም እና ዝም ብሎ ዴሊብሬት የተደረገ ነገር ነው ለማለት አዲስ አንድ ጥያቄ ልጠይቅህና በዛው አሁን ለምሳሌ ኢየሱስ ክርስቶስ መቼ ነው ፈራጅ የሆነው? ከዓለም አስቀድሞ። ታዲያ አሁን ነው እንዴ ከሞት በኋላ ሲነሳ ነው እንዴ ፈራጅ ብለን አማላጅ ቤት በኩል ያስገቡ ቄሱም ለምሳሌ የሞተው ካለ ኦኬ ስጋን ለብሶ ነው የሞተው መጥቶ የተነሳውን ካለ ወደዚች ምድር መጥቶ ነው የሚፈርደው ከዚህ በኋላ የሚባል ከሆነ ክርስቶስ ፈራጅ የሆነው ከመቼ ጀምሮ ነው? የተፈጠረ ዓለም አሁን እንደነሱ አባባል ቅድመ የተፈጠረ ዓለም እውነትህን ነው። ኧረ አሁን እዚህ ጋር የሚፈርድ የሚል ከከተትከው ክርስቶስ ፈራጅ የሆነው መቼ ነው? ከትንሣኤ በኋላ። ከዛ በፊት ክርስቶስ ፈራጅ እንደነሱ እሱ እንዴት የሞተው አለ ቤት በኩል ያስገቡ አባት። ስለዚህ ምንድነው እዚህ ላይ ጠንክረን ያው በተጠናከረ ሁኔታ በአዲስ ኪዳን መካከለኛ እኮ አቡነ ከሌ ነው የሚሉ እኮ ሰዎች እኮ በድፍረት ይሄን የሚናገራሉ። አቡነ ሐራ ድንግል በድፍረት ይሄንን በጣም እኮ ይሄ በጣም የድፍረት መጨረሻ እኮ። መካከለኛ ማለት ምን ማለት ነው ግን? በሰውና በእግዚአብሔር መካከል ያለ ይህ ማለት ምን ማለት ነው? ሰውም የሆነው እግዚአብሔርም የሆነው ኢየሱስ እያለ ሰው ብቻ የሆነው እንዴት የእግዚአብሔር እና የሰው መካከለኛ ሆነ? የሰውም የእግዚአብሔር መካከለኛ ሆነ። ፍጹም ሰው ፍጹም አምላክ በፍጹም ሰውነቱ እንደኔ በፍጹም አምላክነቱ ደግሞ እንደ አባቱ የሆነው ማን ነው? አዲስ ምን አለ መሰለህ፣ አሁን ከሰማይ ከመጣ በስተቀር ወደ ሰማይ የወጣ ማንም የለም ይላል አይደለም መጽሐፍ ቅዱስ? አዎ። ስለዚህ አሁን ከሰማይ የመጣው ክርስቶስ ነው፣ ወደ ሰማይ የሄደው ደግሞ ክርስቶስ ነው። ማለት ካለ ኢየሱስ ክርስቶስ በስተቀር ወደ ሰማይ የወጣ ከሌለ ሌሎቹ የት ሆነው ነው በሰዎችና በእግዚአብሔር መካከል ጣልቃ ገብተው ማዳን የሚችሉ ወይም ማማለድ የሚችሉ? እነሱ ይመልሱ። ለዚህ መልስ የለኝም። ለዚህ ምንም መልስ የለኝም። እውነት ግን የክርስቶስን ማዳን የክርስቶስን እውነት የምታክፋፉ ሰዎች ክርስቶስ ወደ እውነቱ ይጥራችሁ። እግዚአብሔር እውነትን ይግለጽላችሁ። ህይወት ያልፋል፣ እድሜ ያልፋል፣ ጉብዝና ያልፋል፣ ሀብት ያልፋል፣ ሁሉ ነገር ያልፋል። ማያልፍ ክርስቶስን ያዙ። ስም ከመቃብር በላይ ይውላል። በእድሜ ጫፍ ላይ ያላችሁ አላችሁ አይደለም? ይሄ ይቻለም በዚች ዓለም መኖር ከተወለድክበት እስከ መጨረሻው እድሜ ያልጋ ጫፍ ኑሮ ነው። መቼ እንደምትሄድ አታውቅም። እውነት ሰርተህ እለፍ። የክርስቶስን ደም አክፋፍተህ
ለምን ሃይብሪድ ሲስተም እንጠቀማለን? በክርስቶስ ድኛለሁ፣ አይ በስራዬ ደግሞ ቆይ በእንትና በአቡነ ከሌ በቅድስት እንትና ምናምን ለምን እንተጣጠፋለን? ሃይብሪድ ሲስተም ለምን እንጠቀማለን? አይደለም የመዳን መንገድ እነሱ እኮ ትክክል ነን ብለው ነው የሚያምኑት። እኛ ድርሻ ማስተማር፣ መምከር፣ መንገር ነው። ለዚህ ነው ከትምህርት ጋር ነው እየታገልን። ዴሊብሬትሊ የሚያደርጉ ሰዎች አሉ። ጆን ይለቅልሃል። ያስተማሯቸው ናቸው የሚያስቷቸው። አንዳንድ ፖይንቶች ህዝቡን አይደለም የተማሩት ሰዎች የሚያውቁት ሰዎች ይህንን ዴሊብሬትሊ የሚያደርጉ ሰዎች አሉ። እኔ ስም አልጠራም። ከኔ ጋር አብሮኝ ሲያመልክ አዲስ አበባ እያለ አሁን አሜሪካ ነው። አብሮኝ ሲያመልክ ሲያስተምረኝ ያሳደገኝ የቅድስት ሥላሴ ደቀ መዝሙር አሁን ቄስ ሆኗል። እዚህ ቲክቶክ ላይ ሲያስተምር አየዋለሁ። እንደዚህ እያለ የአዲስ ኪዳን መካከለኞች እነንትና ናቸው እያለ እኔን ይህንን የክርስቶስን እውነት የገለጠልኝ በደም ውስጥ ታጥሮ አሜሪካ ድል እንዲ ለምን ሌላ ስራ ሰርቶ አይብለም እንዲ? እና ሆን ብላችሁ የክርስቶስን ማዳን እያጣመማችሁ የመጽሐፍ ቅዱስን ሐሳብ የመጽሐፍ ቅዱስን ዲቤት ለውይይት ኑ ስትባሉ እምቢ የምትሉ ኑስቲ እንመካከር እንነጋገር ስትባሉ እምቢ የምትሉ ሆን ብላችሁ ዴሊብሬትሊ ህዝብን ወደ ሲኦል ወደ ገሃነም የምትነዱ እረኞች እግዚአብሔር ልቦና ይስጣችሁ። በቃኝ። ቀጥል ጆን፣ የምቀጥለው ካለ እሺ። ታንኪዩ ተባረኩ። አጭር ነገር ፖይንት ነገር ፈልጌ ነው። ያው 300 ምናምን ሰው ስላለ አንዲት ነገር ይዞ እንዲሄድ እድምዬ ሰላም ይብዛኝ ወንድም ብሩኩንልኝ አዲስ ይወዱዬ ወዲ ሐራስ ነብሪ ግርማ ውዶ ተባረክ ግርምሽ ወንድም ኤፍሬም አለ ሜርሲዬ ብሩኩኝ ተባረኪ ፈለግዬ ብሩኩንልኝ ተባረኩ። ክርስቶስ ምልጃን ስናስብ በምድራችን ላይ ለምንድን ነው አማላጅ አይደለም በእኛና በእግዚአብሔር መካከል በሰማይ ስለኛ ኃጢአት አይታይም ብለን ስናስብ የመጀመሪያ መውሰድ ያለብን ነገር እህት አብያተ ክርስቲያናት ሁሉ ለ1600 ዓመት ጳጳሳት ስትሾምልን የነበረችው ግብፅ የአሌክሳንድሪያ ቤተክርስቲያን ሁሉ ጭምር ክርስቶስ ኢየሱስ አማላጅነት አለፈው አንድ ቲቺንግ እያየው ነበር የነሱን ቄስ ትምህርት ግብፅን በጣም ክርስቶስ ኢየሱስ በሰማይ ሆኖ ስለኛ መታየቱን ስለኛ ስል በጣም ሁለተኛ ፖይንት ነው የሚሆነው ላመኑት ነው ክርስቶስ የሚማልደው ክርስቶስን ለተቀበሉት የዘላለም ሕይወት ላገኙት ከእግዚአብሔር ጋር ለታረቁት የእግዚአብሔር ልጅ ለሆኑት ነው ምልጃው። ይሄ ኮንፊውዥን መፈጠር የለበትም። ይሄ በሰማይ አሁን የሚታይልን አሁን የሚማልደው ላመኑ ለዘላለም ሕይወት ላገኙ ነው። ምክንያቱም ዮሐንስም ምን አለ በመልእክቱ ልጆቼ ኃጢአትን አታድርጉ፣ ማንም ኃጢአትን ቢያደርግ በአብ ዘንድ ጠበቃ አለን አለ። ጠበቃችን ልጆቼ ሆይ ነው ያለው። ላመኑት ነው ለነዛ የማስታረቁ ነው። አንድ ጊዜ በአርብ የፈሰሰው ደም እሱን የተቀበለ የዘላለም ሕይወት ያገኛል። የዘላለም ሕይወት ያገኘ ደግሞ ኃጢአትን ቢሰራ ቢበድል ክርስቶስ ኢየሱስ ይማልድለታል። ስለዚህ ግብፅም ጭምር ሲያስተምሩ በሙሉ እኛ እንደምናምነው ነው የሚያምኑት። ኢየሱስ በሰማይ ደሙን ይዞ ገብቶ መታየቱ በአርብ ዕለት ያፈሰሰው ደም ምልጃ ቀጣይነት ነው የቀጠለው ነው ይሄ የምልጃው ስራና ቅዱሳን የሚባሉ በርካታ አማላጆች የኢትዮጵያ ቤተክርስቲያን ስላስገባች እነሱ እንዳይነኩ እነሱን ፕሮቴክት የማድረግ ነው። ኢየሱስ አማላጅ ቢሆን ምንድን ነው የሚፈጠረው? ቤተክርስቲያኗ ነው የምትፈርሰው የምትወድቀው። ኮምፕሊትሊ ነው ዲስትሮይድ። እንዴት? የኢትዮጵያ ኦርቶዶክስ ቤተክርስቲያን 90% በቅዱሳን ስም የተመሰረተ በምልጃቸው የቆመ በድርሳናቸው በገድላቸው የቆመ ህይወት ያለው የለመለመው እንግዲህ የለመለምለም ካልነው በቅዱሳኑ ነው። ቅዱሳኑ አማላጅ አይደሉም ከተባለ ቤተክርስቲያኗ በሙሉ ታቦቱ ስራ አይኖረውም፣ ስዕሉ ስራ አይኖረውም። ለምን ታዲያ ወደ ማርያም ስዕል ማርያም ቤተክርስቲያን ልደታ ይጸልያል? ምክንያቱም አማላጅ ተብላ ስላለች ነው። አይ ክርስቶስ ነው አማላጅ ከተባለ ስለሚቦንሳቸው፣ በዘመኑ ቋንቋ ስለሚቦንሳቸው ስራቸውን ያቆማሉና የቤተክርስቲያኗ መቆም 90% ከአገልግሎት ውጭ ከሆነ ህይወት አልባ ህንፃ ከሆነ ምን እንደሚሆን ይታወቃልና ቤተክርስቲያኗንም የማዳን ስራ ነው መጽሐፍ ቅዱስ ያስቀየረው።
ስለዚህ የቅዱሳን ምልጃን ስለሚነካ እንጂ ዓለም ሁሉ ያወቀው ፀሐይ የሞቀው እውነት ነው የክርስቶስ ኢየሱስ ምልጃ። ቀድሞ ወንድማችን ልመና ሲል ነበር። እውነቱን ነው። ቅድም ልክ እንዳለው ለማዋደቅ ሲፈልጉኛል። ይሄው ትልቁን ጌታ ፈራጅ የሆነውን አምላክ እኮ ለማኝ አረጉት ሲባል ያስደነግጣል። እውነትም። ስለዚህ ቶሎ ብለው ወደ ዲክሽነሪ እንሂድ ይባልና ለማኝ ማድረግ ነው። በነገራችን ላይ በሰማይ እንዲህ የሚባል እንትን አለ፣ አንግሪ ጎድ ወይ የተናደደ ጌታ። እኔ ኃጢአት ስሰራ ወንድሜ ኤርሚን ጨርቃን ብዬ ሰድቤ እንትን ስል በሰማይ የተናደደ እግዚአብሔር ቁጭ ብሎ ኢየሱስ ክርስቶስ ደግሞ ወድቆ እያለቀሰ እየተነሳ እባክህ ወንድሙ ኤርሚያስን ጨርቃን ብሏል ሲለው እንዴት ይለዋል እያለ የተናደደ ጌታና የሚማድር ልክ ድሮ ስንገረፍ ጎረቤት መጥተው አባቴ ተናዶ እየገረፈኝ ጎረቤት መጥቶ ጣልቃ ሲገባ ዝም በሉ እትዬ አልማዝ ምናምን እያለ እንትን እንደሚል አይነት እንዲፈጠር ነው የሚፈልጉት። አይደለም። የተናደደ አምላክ የለም በሰማይ የሚወድቅም ጌታ የለም። መልጃ የምንለው ነገር የግድ የመለመን ነገር አይደለም፣ መታየት ነው። ስለኛ በምድር ላይ የነበረው የብሉይ ኪዳን ሊቀ ካህናት ስራ በሰማይ ቀጠለ። አንድ ቃለ ዕብራውያን ላይ ደስ ይለኛል። ህጉ ሲቀየር ስርዓቱም ይቀየራል የሚል ነገር። ህጉ ነው የተቀየረው፣ ስርዓቱም ተቀየረ። ለምሳሌ በምድር ላይ አንዳንድ ስርዓቶች ይቀየራሉ፣ አሰራሩ ግን ያው ነው። ለምሳሌ ባንክ ድሮ ሰው ሄዶ ገንዘብ ነበረ ለከሌ ብሎ የሚያስተላልፈው፣ አሁን በሞባይሉ ያስተላልፋል። አሁን ኤሌክትሮኒክ ነገር መጣ፣ ገንዘቡ ግን ተላልፏል። የዛሬ 15 ዓመትም 10 ሺህ ታስተላልፋለ፣ አሁንም ታስተላልፋል። አሰራሩ ነው የተቀየረ። ድሮ ደም ይዞ የሚገባ ሊቀ ካህን ነበረ፣ በሆነ እቃ ይዞ የሚሞት ሊቀ ካህን ነበረ፣ ደም ይዞ የኮርማ ይዞ። አሁን ደግሞ በሰማይ አሰራሩ ተቀይሯል። በምድር ላይ እንኳን የአንድ መስኮት አገልግሎት ምናምን ይባላል፣ ይዞ ደም ይገባል። እንዴት እንደሚገባ እኛ እናቅም። አሁን እኮ በግድ ወቁ ተንበረከከ ምናምን ይሉናል። እንዴት እናውቃለን? ግን መጽሐፍ ቅዱስ የሚነግረንን ያህል እናውቃለን። የማይገባን ነገር አለ። በእጅ ባልተሰራ መቅደስ የገዛ ደሙን ይዞ ገብቶ ስለኛ ይታያል። ትርጉም ግን አለው። ነን ቮካል የሆነ ምልጃ ነው የሚባለው። ነን ቮካል ማለት ድምፅ ያልወጣበት እርዳው ማረው ምናምን አይደለም። የሆነ ነገር በማሳየት በምልክት፣ የምልክት ቋንቋ ይባላል። ምልክት እኮ ሳይን ላንጉጅ ይባላል አይደል? ትራፊክ እኮ እጁን ሲዘረጋ ወደ ላይ እንትን ቁም ማለት ነው። እንደዛ ሲያደርግ ብታልፍ እኮ ቁም ብዬ አይደለም ወይ ብሎ ይቀጣል። እንደ መች ቁም አልከኝ ምንም አላልክም እኮ ብትለው ምልክት የሰጠው ምንድን ነው የሚለው። ስለዚህ የምልክት ቋንቋ አለ በሰማይ። እሱን ነው ኢየሱስ የሚያደርገው። ደሙን ቁስሉን በሚያሳይ ጊዜ ማረው፣ ሊማር ይገባዋል፣ እኔን ተቀብሏል፣ የዘላለም ሕይወት አግኝቷል፣ ልጅ ሆኗል የማ የሚል ትርጉም ነው ያለው። ስለዚህ ምን ይሆናል? በሰማይ ምሕረት እናገኛለን። ይሄ ነገር ነው የሚከብዳቸው ሰዎች ለመቀበል። በነገራችን ላይ ክርስቶስ እንዴት ይማልዳል? ፈራጅ ነው ይላል። አዎ ፈራጅ ነው አይደለም አላለም እኮ። ያለ ጊዜው ግን አይፈርድም። የፍርድ ቀን የሚባል ነገር አለ። የፍርድ ቀን መጽሐፍ ቅዱስ ላይ ወደ 6 ቦታ ላይ የፍርድ ቀን ይላል። በፍርድ ቀን የአዜብ ንግስት ትፈርድበታለች፣ ከሙታን ተነስታ ወይ ምናምን ትፈርድበታለች ይላል። ቀን አለበት የተቆረጠና ያለ ቀኑ አይፈርድም። እና የመልጃ ነገር ቀጣይነቱን እንደው በምሳሌ ምናልባት እንደው በገባኝ ምድራዊ ነገር እንደው ባይመጥነውም ምድራዊ ነገር ምድራዊ አሰራር ባይመጥነው አንድ ጊዜ የተሰራ ስራ በኋላ እንደሚያስታርቅ እንደው በምድር እንኳን የምናየው ጥሩ ምሳሌ አለ። አንድ የተሰራ ስራ ባለፈው ስል ነበር። ለምሳሌ በምድር ላይ በ1983 ዓ.ም ስልጣን የያዘው መንግስት፣ መቼስ ፖለቲከኛ ነው ምናምን እንደማትሉኝ እገምታለሁ። ስልጣን የያዘው መንግስት በደምና በአጥንት ነው እንግዲህ ስልጣን የያዝን ያው የሚሉት ተጋድለው ነው ስልጣን የያዙት። በዛ አዲስ አበባ ገቡ፣ አገር ያዙ። በኋላ ግን በደምና በአጥንታቸው ግን ይታረቁ ነበር። በደምና እንዴት እንደሆን ታውቃላችሁ? አንድ ጊዜ እንዲህ የሆነ ክፍፍል ነገር ተፈጠረና ተጣልተው እርስ በርስ ተለያይተው ሊወጡ ሲሉ የተወሰኑት ሰዎች በር ላይ ተኝተው በሰማዕታት አጥንት ይዘናቸዋል፣ በሰማዕታት ደም አሏቸውና ተመለሱና ታረቁ። ብዙ ጊዜ ሲጣሉ ይባላል በሰማዕታት አጥንት ይዤሃለሁ። አያችሁ፣ አጥንትና ደሙ ወደ አዲስ አበባ አስገብቷቸዋል፣ እንዲያሸንፉ አድርጓቸዋል። በኋላ ግን ሲጣሉ ያ የሰማዕታት ደምና አጥንት ምን ያደርጋቸው ነበር? ያስታርቃቸው ነበር።
ልክ እንደዚህ ነው። የሰማዕታት ደምና አጥንት እንግዲህ በሰማይ ሆነ ምናምን ምናምን እያልኩ አይደለም። እና ክርስቶስ ኢየሱስ ደሙ አንድ ጊዜ ወደ እግዚአብሔር መንግስት እንድንገባ አድርጎናል። ግን በቀጣይነት ደግሞ የክርስቶስ ደም አንድ ጊዜ የፈሰሰው ደግሞ ላመኑት ደግሞ ያስታርቃል ማለት ነው። ለምንድን ነው የሚያስታርቀው? ከእግዚአብሔር ጋር ፍሪኩዌንትሊ እንጣላለን። ኃጢአት የለብንም ብንል እግዚአብሔርን ውሸታም ነው የምናደርገው። ስለዚህ ዛሬ ለምሳሌ ወንድሜን ብደበድብ የምታረቀው ንስሐ ስገባ በክርስቶስ ደም ነው። በሰማይ ያደርጋል፣ ይታይልኛል። ለእኔ ሞቷል፣ ማነው እኔን ተቀብሏል፣ ልጄ ነው፣ የዘላለም ሕይወት አግኝቷል ነው የሚለው እና ያንን ደሙን የፈሰሰውን ደሙን እያነሳ ነው ዛሬ እሱን ይዞ ገብቶ ነው ሊታረቀኝ የሚችለው እና የክርስቶስ ምልጃ ሕያው ነው፣ አስፈላጊ ነው፣ በጣም ተስፋችን ነው፣ የመዳናችን ጋራንቲም ነው ይሉታል። የመዳናችን ዋስትና ነው። የዳነ ሰው ሁሉ ጊዜ ደሙ ዋስትና አለው። እሱ ይመለስ ትንሽዬ ጸጸት ያሳይ እንጂ የክርስቶስ ደም በሰማይ ክሊክ ያደርግለታል። የተናደደ አምላክ እና እዚህ ጋር ባኮት እያለ የሚጠይቅ ጌታ የለንም። ልመና 100% አይደለም መልሱ፣ 10% ሊሆን ይችላል፣ 20% አስተማማኝ አይደለም። ስለ ማርያም ብለው የሚለምኑ ሰዎች አድርሰናል ተብለው ሊመለሱ ይችላሉ። የክርስቶስ ምልጃ ግን 100% ነው መልሱ፣ አጠራጣሪ አይደለም። ለዚህ ነው ደረታችንን ነፍተን ምልጃውን የምንጠቀመው። ከዚህ በተረፈ እንግዲህ ሌሎቹም እንዲሁ እንዲጠቀሙ እንመክራለን እላለሁ። ታንኪው፣ ተባረኩ። ይሄ ነው እንግዲህ እውነቱ። ኤርሚ ያለ እንዴ? ድምፁን ያሰማው መግባት የሚፈልጉ ከኛ ጋር መወያየት የሚፈልጉ ካሉ ግብዣ ብታደርግ መልካም ነው። ጥሪ አቅርብ እስቲ ኤርሚ። ድምፁ እንዳሰማ የኦርቶዶክስ ቄሶች ወይ ዲያቆን መነኩሴ ምናምን ካሉ መግባት ይችላሉ። መጠየቅ የሚፈልግ ለጸጋው ባለጠግነት መጠን እግዚአብሔር በውድ ልጁ እንደ ጸጋው ባለጠግነቱ መጠን በደሙ የተደረገ ቤዛነታችንን ምን አለን? አገኘን። እሱም የበደላችን ምንድን ነው? ስርየት ነው። አሁንም የበደላችን ስርየት የኃጢአታችንን ስርየት የምናገኘው ውድ በሆነው ልጁ ደም ነው። ይሄ ነው ማስተሰሪያው። ካለ አማላጅነቱ አለ ማለት ነው። ማስተሰሪያው አለ፣ ሮሜ ላይ ቆሟል አለ። እዚህስ ከዚህ በፊት እንኳን ያገኘ ነው የታረቅ ነው ክርስቶስ ያማለደን በምኑ ነው? በደሙ ነው። በደሙ ያገኘነውን ስርየት አሁንም በደሙ እናገኛለን። የኃጢአት ስርየት አሁንም የሚገኘው በደሙ ነው። ደሙ ቆሟል ብሎ ቤዛነታችንን ክርስቶስ ቤዛ ሆኗል። አሁንም ቤዛ ሆኖ ኃጢአታችን በራሱ ካነጻ በኋላ በግርማው ቀኝ ምን ብሏል? ተቀምጧል። ኢየሱስ ክርስቶስ አሁን ምን ብሏል? ተቀምጧል። ለምንድን ነው የተቀመጠው? እኛን ወክሎ ፍጹም ሰው ሆኖ ለዛውም የትንሣኤን አካል ለብሶ አሮጌው ማንነትን አዳምን አስወግዶ በአዲሱ ማንነታችን እንድንመላለስ እሱ አዲስ ሆኖ ሲነሳ እኛንም አዲስ አድርጎ አስነስቶናል። እሱ አያችሁ፣ በምኑ ነው ያገኘ ነው? በደሙ። አማላጅነቱ አሁን እየሄደ ቅድም ዮሐንስ እንዳለው መምህር ኤፍሬም እያየሁት ነው። እስቲ ቢገቡ መምህር ኤፍሬም ቢገቡ ደስ ይለናል። ስለዚህ በደሙ ያገኘነው ማስተሰሪያ። ስለዚህ ዮሐንስ አንደኛ ዮሐንስ ላይ ምን ይላል? አንደኛ ዮሐንስ ላይ ልጆች ሆይ ኃጢአትን እንዳታደርጉ ይህንን እጽፋለሁ። ማንም እኮ ነው ማንም ኃጢአትን ቢያደርግ ልጅ ሆኖ ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነው ኢየሱስ ክርስቶስ ነው። እሱም የኃጢአታችን ማስተሰሪያ ነው። መቼ? አሁንም
ይሄ ነው እውነተኛ ቃሉ። እሱ የኃጢአታችን ምንድን ነው? ማስተሰሪያ ነው። ከዚህ በፊት የኃጢአት ስርየት ያገኘ ነው በምኑ ነው? በደሙ ነው። ኃጢአታችን በደሙ ምን ብሏል? ተደምስሷል። እዚሁ ቃል ላይ ምን ይላል? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ምን ይላል? ያነጻል። አሁንም ነው። ከዚህ በፊት አንጽቶናል። አሁንም ምን ይላል? ያነጻል። ለምን? የኃጢአታችን ማስተሰሪያ ሆኖ በግርማው ቀኝ ተቀምጦ በሰማይ ያለን ያንወክለው። ማንም ሰው ንስሐ ከገባ ኢየሱስ ክርስቶስ የኃጢአት ስርየት በደሙ ያደርግለታል። እዛው ላይ በኃጢአታችን ብንናዘዝ አለ ኃጢአታችንን ይቅር ሊለን ከአመፃ ሁሉ ሊያነጻን የታመነ ምንድን ነው? ጻድቅ ነው። አሁንም ንስሐ ብንገባ ኃጢአታችንን ምን ሊለን? ይቅር ሊለን። ስለዚህ ያን ጊዜም በደሙ ታርቆናል አይደል? አሁንም በደሙ ከታረቀ ምንድን ነው ታዲያ? ልዩነት አለው የለው? አሁንም ይቅር ይለናል፣ ያን ጊዜም ይቅር ብሎናል። ይቅርታ ካገኘን የክርስቶስ አማላጅነት ምን ብሏል? መዝገበ ቃላቱ ላይ ይለያል የተባለው ይሄ ነው። ስለዚህ አሁንም ይቅርታ ካረገልን እያማለደን ነው ማለት ነው። ስለዚህ አማላጅ ነው ማለት ነው። ለምን? የኃጢአት ስርየት ሆኖ አሁንም የኃጢአት ስርየት ምን አለ? የኃጢአታችን ማስተሰሪያ ነው። መቼ? አሁንም ሌላ ማስተሰሪያ ስለሌለ። ስለዚህ በዚህ ምክንያት ያን ጊዜ ስላማለደን አሁንም አማላጅ እንለዋለን። የሚማልድ የሚለው ቃል ስለ ወደፊቱ ነው የሚናገረው። የሚማልድ ካለ የሚማልድ ነው፣ አልጨረሰም ማለት ነው። ካላለቀ አላለቀም ነው። በግድ እኛ አልቋል ብለን መፈጸም ከእግዚአብሔር ቃል ጋር መጣላት ነው። ስለዚህ አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ምን ይላል? እኛ እንደዚህ ነው አማላጅ ይባላል። አንድ ወቅት ላይ ቢንያም ቤት ገብቼ ስንወያይ ኢየሱስን ለምንድን ነው አማላጅ የማትለው ስለው አይመጥነውም አለኝ። ምንድን ነው ኢየሱስን የሚመጥነው? ሰው መሆኑ ይመጥነዋል? መወለድ ይመጥነዋል? መተፋት ይመጥነዋል? መሰደብ ይመጥነዋል? መገረፍ ይመጥነዋል? መሰቀል ይመጥነዋል ወይ? መሞትስ ይመጥነዋል ወይ? ደሙ ፈሶ እንደዛ ደም ግባት የሌለው እስኪመስል ውበቱ እስኪጠፋ ድረስ በደም የተለወሰው ኢየሱስ ክርስቶስ ይመጥነዋል? ምንድነው አማላጅ ለማለት? አይመጥነውም። ክብሩን ትቶ በፊልጵስዩስ ላይ ከእግዚአብሔር ጋር መቀማትን መተካከልን ትቶ እኮ ነው ዝቅ ብሎ የማይመጥነውን አድርጎ ተዋህዶ መጥቶ አይ አማላጅ ስትለው እንዴት ይመጥ? ለአምላክ እንደዚህ ይባላል? ለአምላክ ሰው መሆን ይመጥነዋል? ለእኛ ብሎ ተዋረደ፣ ተሰቃየ። ታዲያ ለሱ ምንድን ነው የሚመጥነው? አንዱን ጥሎ አንዱን አንጠልጥሎ አንዱ ላይ አይመጥነውም፣ አንዱ ላይ ሊመጥነው ይችላል። ይሄ ነገር በጣም ሊታይ ይገባል። ስለዚህ ስለ ጥምቀትም ስለ አማላጅም ስለ እምነትም ስለምንም ከሆነ እኛ ከእናንተ በልጠን ሳይሆን እውነቱ ስለገባን ነው። ከሁሉም በልጠን አይደለም፣ ግን እውነቱ ሲገባ እግዚአብሔርን የምታገኘው በእውቀት ሳይሆን በእምነት ስለሆነ ሁላችንም ስናምን አንተ ማስተር ይዘህ ገና ስትጠራጠር እንዲህ ነው እንዲገባ ስትል እኔ ደግሞ ማስተር ሳሊዝ አምኜው ገባኝ። መንፈሳዊ ዓለም ውስጥ በእምነት ነው
አይኑ የሚከፈተው እግዚአብሔርንም ደስ ማሰኘት የምትችለው እምነት ብቻ ነው። ሰማይ ዓለም ውስጥ የምታውቀው መዳንን የምታውቀው ወደፊትም የምትድነው እምነት የመንፈሳዊ አይኖች መገለጫ የምናይበት እግዚአብሔርን ነው። ስለዚህ እምነት ደግሞ ከመስማት ነው። በቃ ሰማን፣ ከዛስ አመንን። የእግዚአብሔር ቃል ደግሞ እውነት መሆኑን አየነው፣ አረጋገጥን። እምነት የማይታይን ነገር የሚያረጋግጥ ነው፣ አረጋገጥን። እንደገና የሚያስረዳ ነው፣ ተረዳን። በዚህ መጠን አሁን የምንለው ልክ አይደለም የምትሉ ካላችሁ ኑና ግቡና ስም ከማውጣት ከመሳደብ እኛም ቢያናግር ፌመስ ይሆናል። ያው ምን እዚህ ለብዙ ሰው አለ አይደል እንዴ? ፌመስ ገና ለገና በእናንተ ነው ፌመስነት። ምንድን ነው ጥቅሙ? እንደው ሌላ ሰው እኛስ አንፈልግም። ሌላ ሰውስ ቢፈምስስ ምን ቸገራችሁ? እንወያይ ነው ያለው። እንነጋገር። ማውገዝም አትችሉ፣ ምንም ማድረግ የማትችሉትን ነገር አትግቡበት። ቄስ ድበኩሉ ሊቀ ጳጳስ አይደሉም። መዝሙረ ያሬድ ሊቀ ጳጳስ አይደለም። መብቱ በሌለበት ባልተሰጠው መብትና ስልጣን እዚህ በጣም ብዙ ነገር እያደረጉ ነው። ወደፊትም ይጠየቁበታል። እንደው እኛ ባንፈልግም ቤተክርስቲያን ትጠይቃቸዋለች። ልጆቿን እንዲህ ያደረጉ የሚበትኑ ባልተሰጣቸው ስልጣን ይጠየቁበታል። በደንብ ነው የሚጠየቁበት። ለምን? ቃለ ዓዋዲ ተቀምጧል። በማያገባቸው እዚህ ሲያቅታቸው ሰው የማባረር ሰው የማጥላላት የመሳደብ የሆነ ናስቲ ኑ ግባ አለ የምትለው ሰው ይዘና እኛ የተናገርነው ነገር ልክ ካልሆነ እኛ ራሳችን በራሳችን እናወግዘዋለን። እናንተ ባታወግዙት ተሳስተናል፣ ይቅርታ እንላለን። አሁን ግን ይቅርታ የምትሉት እንደ እግዚአብሔር ቃል እናንተ ናችሁ። ገብታችሁ ማውራት ትችላላችሁ። ሶል ሰላም ብያለሁ። በዚ ያገላል ፈለግየ ምን ስለ ቢንያም ስትናገር ነበረ። ቢንያም ምንም እውቀትንም ያለው አይመስለኝም። ዝም ብሎ ነው። ስለ ኦርቶዶክስንም አያውቃትም ቢንያም ሽታዬ ማለት ነው። ወዲ ምን አለ መሰለ ስማ ሐዋርያቶች እኮ አልተጠመቁም አልኩት። ተጠምቀዋል አለኝ። መቼ ነው አለ እግራቸውን ታጥበዋል አለኝ። እንትናማ ኦኬ ሐዋርያት እሺ ተጠምቀዋል እግራቸው ታጥበዋል ይበልና ከክርስቶስ ጋር ሁለቱ ወንበዴዎች ላይ የተሰቀሉት አንዱ እንግዲህ በመንግስት አስበኝ ብሎ ሲጠይቀው እውነት እላለሁ ዛሬ በገነት ከኔ ጋር ነህ ብለዋል። አልተጠመቀም። እንግዲህ ያ ሰውዬም በመስቀል ላይ እንደተንጠለጠለ እንደተሰቀለ ሞተ። አብሮ ከክርስቶስ ጋር በገነት ገብተዋል። እንግዲህ ሰውየው ድነዋል። ሌላው ምን ልፈልጌ ነው ስለ ክርስቶስ ኢየሱስ አማላጅነት ዝቅ የሚያደርገው የሚመስላቸው ወይ ደግሞ ክርስቶስን እንደ ውርደት እንደተዋረደ ማለት አማላጅ ሲባል እንደተዋረደ አድርገው የሚያዩ ሰዎች አማላጅነት ነው ውርደት የሚሆነው ወይስ ሰው ሆኖ መጥቶ ከሴት ተወልዶ አድጎ በመስቀል እራቆቱ መሰቀል ማለት? አሁን እዚህ ላይ የተሰቀለውን እንትኑ ግልድም አድርገዋል። ክርስቶስ ግን ሲሰቀል እንደዚህ አይነት ግልድም አልነበረውም። እራቆቱ ነው የሚለው ምንም ነገር በቃ እንደተወለደ ምንም እንትን የለውም። እና ያንን ነው ትልቁ ውርደት ወይስ አማላጅነት ነው ትልቁ ውርደት? እና ይህንን ነገር ያላዩት ለምንድን ነው? አሁን አንዳንድ የኔ ጥያቄ ክርስቶስ እኮ ከሰማያት አምላክ ሆኖ ሰው ሆኖ ሲመጣ በመስቀል የተሰቀለው እኮ ያለምንም ግልድም እራቆቱ እንደተፈጠረ ሆኖ የዓለምን ኃጢአት ያለውን ሁሉ ኃጢአት ይዞ ነው የተሰቀለው። እና ያንን ነው ለሰው ልጆች እንግዲህ ያመኑትን ሁሉ እንደሚድኑ ነው የሚናገረው። በዮሐንስ ምዕራፍ 3:18 ላይ ይመስለኛል የሚናገረው ምንድን ነው የሚለው? አሁን ያመኑትን ሰዎች ኦኬ ቆይ ላንብበው። በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ይላል። ስለዚህ አሁን እዚህ ያለኑ ሰዎች በክርስቶስ የምናምን ሁላችን ድነናል። በክርስቶስ የማያምኑት ግን በፍርድ ስር እንዳሉ ነው መጽሐፍ ቅዱስ የሚናገረው፣ አሁንም በምድር ላይ ያለን ማለት ነው። ስለዚህ ይህንን ነገር አያዩትም እነሱ። እኛ የዳን ነው በእምነታችን
ክርስቶስ ኢየሱስ በሰራልን በመስቀል ስራ የሰራውን አምነን ነው የምንድነው። ስለዚህ ይህንን ነገር የማይቀበሉ ክርስቶስ ፈራጅ ነው፣ ክርስቶስ እንደዚህ ነው እያሉ የሚከራከሩ ሰዎች ግን በፍርድ ስር ናቸው ያሉት ማለት ነው። የእሱን አዳኝነት አልተቀበሉም፣ የእሱን አማላጅነት አልተቀበሉም። ስለዚህ በዚህ ፍርድ ስር እንዳሉ ነው መጽሐፍ ቅዱስ የሚያሳየውና እነ ብንያም ሽታዬ ዝም ብሎ አንዴ ፓስተር ነኝ ይላል፣ አንዴ ደግሞ ኦርቶዶክስ ገብቶ ስለ ኦርቶዶክስ ምንም የማያውቀው ነገር የለም። ኦርቶዶክስ ስለማያውቃት ዝም ብሎ ነው እዛ እነሱ የተቀበሉት። ጴንጤ ፓስተር ነበረ፣ በቃ አሁን በቃ ወደኛ መጥተዋል፣ ጴንጤን ይመታልናል፣ ጴንጤን ይዋጋልናል ብለው ነው የተቀበሉት እንጂ ብንያም ሽታዬ እውቀት ኑሮት አይደለም የተቀበሉት። እና እነ ዲበ ኩሉ ማለት ራሱ ከየት ነው ያመጣው ስሙ? እኔ መትህተ ኩሉ ነው የምለው፣ ዲበ ኩሉ ብዬ አልጠራውም። ይሄ ሰውየውን መትህተ ኩሉ ነው የምለው። ዲበ ኩሉ ተብሎ መጠራት ያለበት ክርስቶስ ኢየሱስ ነው፣ የሁሉም ራስ የሆነው። ዲበ ኩሉ ማለት የሁሉ ራስ ማለት ነው ትርጉሙ በግዕዝ። ስለዚህ ማን ነው አሁን ዲበ ኩሉ ብሎ እሱን የሚጠራውና በጣም የሚያሳዝን ሰው ነው እሱ ሰውየውን። እና አንደኛ ማውገዝንም አይችልም፣ የለውም፣ ስልጣን የለውም። ማውገዝ የሚችለው ክርስቶስ ብቻ ነው። ስለዚህ በክርስቶስን የዳኑትን ሰዎች ዲበ ኩሉ ወይ ደግሞ መትሕተ ኩሉ ማውገዝ አይችልም። አቅም ካለው ለምን አይመጣም? እዚህ መጥቶ አሁን እርግጠኛ ነኝ ኤርሚ አያባረውም። እዚህ መጥቶ አቅም ካለው መከራከር ይችላል። አሁን ከነፈለገና ከነ አዲስ ህይወት እዚህ ላይ መጥቶ ለምን አይከራከርም? የኦርቶዶክስ እውቀት ካለው ውዳሴ ማርያምን እንኳን በቅጡ ማንበብ የማይችል ነው። እና እነዚህ አይነት ሰዎች ዝም ብሎ በሰዎቹ እዛ ሄደው እንትን የሚያደርጉት በቃ ምንድነው ቃል ህይወት ያሰማልን ፍርጎ የሚባሉ ታውቃላችሁ? ፍርጎ ዝም ብሎ የሚጎተት እዛ ገብተው ነው ዝም ብሎ አሜን ቃል ህይወትን ያሰማልን እያሉ አሜን የሚሉትን በቃ እውቀት የሌላቸው ሰዎች ናቸው እዛ የሚከተሉት። እኔ እነሱን ፍርጎ ወይ ደግሞ ዲሞርኮ ነው የምላቸው። ዲሞርኮ የራሱ የሆነ እንትን የለውም፣ ሞተር የለውም፣ ግን በሌላ ሞተር ያለው ተጎትቶ የሚሄድ ማለት ነው። እንደዚህ ናቸው እንደዛ እዛ የሚጎተቱት ማለት ነው። እና እዚህ መጥቶ እንትን ቢል ጥሩ ነበረ። አይመጣም ግን ለምን? አቅሙን ያውቀዋል፣ እውቀቱን ያውቀዋል። እዚህ መጥቶ የኦርቶዶክስንን እውቀት ያላቸው ሰዎች መጥቶ መከራከር መሞገት አይችልም። እቤቱ ግን ሲሆን ሚውት እያደረገ እያባረረ እየተሳደበ ነው የሚናገረው። ሊያናግርህም አይችልም። እና እውቀት የላቸውም ባይነኝ እኔ እነሱ ምናልባት ከነሱ የተሻሉ ኦርቶዶክስ እኮ በጣም የተማሩ ሰዎች እውቀት ያላቸው ሰዎች እኮ አሉ። ይህንን አሁን የክርስቶስ አማላጅነትን የሚቀበሉ የክርስቶስ አዳኝነትን የሚቀበሉ ሰዎች በክርስቶስ ብቻ እንደሚዱንና በሌላ መዳን እንደሌለ የሚያውቁ እኮ ብዙ ኦርቶዶክሶች ምሁራን አሉ። ግን ተይዘዋል። አሁን የሆነ ነገር ወጥቶ ቢናገር መናፍቅ ነው የሚባለው። ስለ ክርስቶስ ቢሰብኩ መናፍቃን ተብሎ ይባረራሉ። እና ቤተክርስቲያኒቷ ገፊ ናት። ጳጳሱ አንድ ባለፈ የተናገሩትን በቃ ቤቱ ገፊ ነው ብለዋል። ብዙ ሰው ተገፍቶ ወጥተዋል። ከዛ እኔ እንኳን በራሴ ፍቃድ ነው የወጣሁት ክርስቶስን ስለገለጠልኝ። ማንም የገፋኝ የለም። እንደፈለኩ ነበር የምናገረው። እዛ የነበርኩባት ቤተክርስቲያን ሕማማት ሲሆን ይሰግዳሉ። ምን ይላሉ? አሁን ክርስቶስ ሞተዋል ማለት ክርስቶስ ታመዋል ብላችሁ ነው የምትሰግዱት ነበር። ምን አረ እንዳታስቀዝፈን ይላሉ። ራሳችሁ ሰቅላችሁ አሁንም ደግሞ ስለ ክርስቶስ አዝናችሁ ጥምጥማችሁን አውልቃችሁ ያው ሕማማት ትሰግዳላችሁላቸው ነበር እዛ ሆኜ። እና ምን ልላችሁ ፈልጌ ነው እኔ ክርስቶስን ገለጠልኝ፣ በቃ መጣሁ በራሴ መንገድ ወደ ጌታ ማለት ነው። እና ብዙ ሰዎች ከኦርቶዶክሲ ተገፍተው ወጥተዋል። የኦርቶዶክስ ምሁራን የሆኑ እውቀት ያላቸው ሰዎች ከዛ ቤት ተገፍተዋል። ወንጌልን ስለሰበኩ ብቻ ወንጌል ለምን አይሰበክም ብሎ የሚናገሩትን ሰዎች እየተገፉ ነው ያሉት። እና እነ ብንያም ሽታዬ ዝም ብለው እዛ ዝፍዝፍ ነው የምለው እኔ ዝም ብሎ እውቀት የሌለው ያው እንግዲህ ውሻ ወደ ትፋቱ እንደሚመለስ የታጠበች እርያ በአፈር ላይ እንደምትንከባለል እውነተኛ ምሳሌ የሆነባቸው ነው እነ ብንያም ሽታዬ እዛ ተመልሰው እንግዲህ የሚንከባለሉት። እና እግዚአብሔር አይናቸው ይግለጥ ከማለት በስተቀር ሌላ ምንም ማለት አልችልም። እና የክርስቶስ ቀጥል። ኦኬ ሁለት ነገር ብቻ ተናግሬ እኔ ብቃኝ። አንደኛው ነገር ሐዋርያት መች ተጠመቁ ሲባሉ እግራቸውን ተጥበዋል ለሚሉ ሰዎች በጣም መሳቂያ መሆናቸው ነው። እና እግር ሲታጠብ መጠመቅ መሆኑን
እግር አጥበው ቢያጠምቁና ቢያሳዩን ደስ ይለናል። ግን ነገር ግን መጽሐፉ ምን ይላል ስንል እግራቸውን ካጠበ በኋላ እኔ እንዳጠብኳችሁ እርስ በርሳችሁ እንደዚሁ ተጣጠቡ ይላል ጌታ ለሐዋርያቱ። ጥምቀት ከሆነ ጥምቀት አንዲት አይደለች እንዴ? ተጣጠቡ ሲላቸው ድገሙት እያላቸው ነው። መልሰው እንደገና አስወርሳቸው ሊጠማመቁ ማለት ነው። ድጋሚ ደግሞ ሊጠማመቁ ነው ማለት ነው። እንደዚህ አይነት ቀልድ የሆነ በክርስቶስ ማዳን ላይ በክርስቶስ ስራ ላይ እንደዚህ የሆነ ይሄ ማሾፍ ይባላል። ይሄ ማፌዝ እንደዚህ አይነት ነገር ተቀባይነት የለውም። ሁለተኛ ነገር ደግሞ ልናገር የነበረው እንቅልፌ ስለመጣ መርሳትም አለ። አስታወስኩት። እንግዲህ እኔ በክርስቶስ ላይ እምነቴ ይሄ ነው። ከዚህ በምንም አይናወጽም። ከአንገቴ በላይ ይዘው ልትሄድ ትችላለህ። ምላሴን ልቆርጠው ትችላለህ። ከዚህ ውጭ ግን እምነት የለኝም። ከዚህ ውጭ የምናገረው ነገር የለኝም። በጣቶችም ቢሆን ልናገረው የምችለው ነገር ይሄ ነው። ይሄንን ማለት ጴንጤ ካስባለኝ ነኝ። በድፍረት ነው የምናገር። ይሄንን ማለት ጴንጤነት ከሆነ ጴንጤ ነኝ። ይሄን በድፍረት እናገራለሁ። ግን ይሄንን አልክ ብሎ የተናገረኝ ከደብተሮቹ ውጪ የለም። ደብተሮቹ ደግሞ እኔን የማባረር ምንም ስልጣንም ምንም ዕውቀቱም ማንዴቱም ምንም ነገር የላቸው። መዝሙረ ያሬድ በድቁና ጉዳይ እንፈታተን ብሎ ቢቀጥረኝ በጣም ደስ ይለኛል። የፈለገበት ቦታ እሱ የቤተ ክርስቲያን ባለቤት ሆኖ እኔ የቤተ ክርስቲያን ባዳ መሆንበት ምንም አይነት አግባብ የለም። እሱ ውጣ ግባ የሚለኝ ቤተ ክርስቲያን የለም። ቤተ ክርስቲያን የሁላችን ነች። እሱ ገንዘብ አለው፣ ታዋቂ ነው፣ ምናምን ብዙ ነገር ሊሆን ይችላል። ጉልበት አለው፣ ያሳድደኛል፣ ሰዎች አሉት፣ አረ ይልክብኛል ሊሆን ይችላል። ነገር ግን ማለት ነው እሱ እኔን ከቤተ ክርስቲያን የማባረር ስልጣን የለው። ግን ይሄንን ማለት ግን ነገ ጠዋት ሊቃውንት ጉባኤ ወይም ደግሞ ቅዱስ ሲኖዶሱ ተሰብስቦ ይሄ ልጅ ይሄን ስላለ ጴንጤ ነው ካለኝ ጴንጤ ነኝ። ቀበል በጸጋ ነው የምቀበለው። አመስግኝ እግዚአብሔር ይስጥልኝ። እግራቸውን ስሜ ብቀበላቸው ደስ ይለኛል። ክርስቶስን ጴንጤነት ከሆነ የምቀበለው። ያለ ክርስቶስ ድህነት የለም። አሁንም በድፍረት እንናገራለን። በሽማግሌና በጢማም በምናምን በመዳሰስ በመታከክ አጥንት በመሳም የሚዳን ድህነት የለም። በደም የተከፈለ እንደዚህ ፊት ለፊት እንደምታየው እርቃኑን ስላንተ ያንተን እርቃን ሊሸፍን ያንተ እርቃን እንዳይታይ እርቃኑን ከ6 እስከ 9 ሰዓት እንደዚህ ተሰቀለልህ። ፀሐይ ልታየው አፈረች፣ ብርሃኗን ከለከለች፣ ጨረቃም ደም መሰለች። ስላንተ ታየልህ እርቃኑን አይደል? ይሄንን ያደረገልህ የለም። ይሄንን ያደረገልኝ የለም። እርቃኔን የሸፈነልኝ እርቃኑን ሆኖ እርቃኑን ሆኖ ለሸፈነኝ እርቃኔን አባሩኝ። እርቃኑን የሆነልኝ ጌታ ይቀበለኛል። በዚህ ምንም ኮምፕሮማይዝ የሚደረግ ነገር የለም። በፍጹም ኮምፕሮማይዝ አላደርግም። ሁሉም ነገር ይቀራል።
ከፈቀዳችሁልኝ ከፈቀደልኝ እንግዲህ ቤተ ክርስቲያኗ ከፈቀደችልኝ ከክርስቶስ ጋር ትቀበለኛለች። ካልፈቀደችልኝ ግን ክርስቶስን ወደሚመስሉ ክርስቶስን ወደሚወዱ ክርስቶስን ወደ ተቀበሉ እንሄዳለን። ዛሬ እናንተ ቤት ተገኘን አይደል? እኔም ኤርሚ ቤት መጥቼም አላቅም፣ ኤርሚን አላቀው ጭራሽ። ስትገፋ ግን እየሸሸ ስትሄድ የሆነ የሚቀበልህ አታጣም እንጂ እኔ ኤርሚን አላቆምም፣ አስቤም አላቅም። እዚህ ቤት እንደዚህ እናገራለሁ እና ስለ ራሴ መስበክ አይደለም። በጣም ቆሻሻ የመጨረሻው ቆሻሻ ሰው ነኝ። ከኔ የከፋ ነገር የለም፣ ከኔ የከፋ የለም። ግን እንደዚህ በእርቃኑ እኔን በንጽህና የሸፈነኝ ጌታ አለኝ። በሱ አላፍርበትም። መዳን በሌላ በማንም የለም፣ እንድንበት ዘንድ የተሰጠን ኢየሱስ ብቻ ነው። በቃ ይሄንን ብቻ ነው። አሁንም ደግሜ ሌላ የለም። ነገም ሌላም ቦታ ብትጠሩኝ ይሄንን እናገራለሁ። እግዚአብሔር ይስጥልኝ። ደህና አደሩልኝ። እንቅልፍም በቃ ሊጥለኝ። ተባረክ። ደህና አደሩ። እቺን ቃል ትልበልና ማቴዎስ ምዕራፍ 10 ቁጥር 26 ላይ እንግዲህ አትፍሯቸው፣ አንፈራችሁም የእግዚአብሔር ቃል ስለሚል ኢየሱስ ስለተናገረው እንግዲህ አትፍሯቸው፣ የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለምና። ምንም የማይገለጥ የተከደነ የማይታወቅ የተሰወረ ምንም የለምና በጨለማ የምነግራችሁን በብርሃን ተናገሩት፣ በጆሮአችሁ የምትሰሙት በሰገነት ላይ ስበኩ። ስጋን የሚገድሉትን እዚህ ላይ ነው። ስጋን የሚገድሉትን ስጋዬን ልትገድል ትችላለህ። ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ። አሁንም ደግመን እንናገራለን፣ እኛ አንፈራችሁም። በምንም ታሪክ ክርስቶስን ይዘን ወንጌልን ይዘን ወደኋላ የምንልና የምንፈራ አይደለንም። አንፈራም። ለምንድን ነው የማንፈራው? ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚችለውን ፍሩ። እኛ የምንፈራው የጥበብን መጀመሪያ እግዚአብሔርን መፍራት ነው የሚለው ቃልን እግዚአብሔርን ነው የምንፈራው። በሄዳችሁበት ዛቻ፣ ስድብ የትም አያደርስም። የእውነት እንኳን በአካል መጥተህ ሕይወቴን ብታጠፋው ገላገልከኝ፣ ወደሚቀጥለው ወደ አባቴ እንዲሄድ በሰላም እንድኖር እዛ ሄጄ ከፀሐይ 7 እጅ የሚያበራው ጨረቃ የሌለበት ፀሐይ የሌለበት ራሱ ብርሃን ወደሆነበት ሐዘን የሌለበት ጦርነት ወደሌለበት ረሃብ ችግር ወደሌለበት እግዚአብሔር ውስጥ ሸኘኸኝ ቢሆን እንኳን። ስለዚህ እታች ምን ይላል? የእናንተን የራሳችሁን ጠጉር ሁሉ እንኳን ምን አልትሉ ተቆጥሯል። በእግዚአብሔር ዘንድ የተቆጠረውን ማንነቴን እግዚአብሔር ፈቅዶ የሕይወት አክሊል እንዳገኝ፣ የሰላም አክሊል እንዳገኝ፣ ከ7ቱ አክሊሎች አንዱን እንዳገኝ በአንተ ምክንያት በእናንተ ምክንያት ከፈቀደ ሕይወታችንን ምንም እንደማታደርጉ ልንገራችሁ። ምንም እንደውም በዚህ ሰዓት በጣም ብዙ ፐርሰንት የሆኑት በጣም ተደስተዋል። መሬት ላይ ያሉት፣ እዚህ ቲክቶክ ላይ ያሉት ይሄ ወንጌል ተሰበከ ማለት ይሄ ወንጌል ተነገረ ማለት ለምን አልነግራችሁም? ኢሚዲየትሊ የገቢ ምንጫችን ይቋረጣል ብለው ስለሚጨነቁ ነው። የገቢ ምንጫችን የሆነው ቲክቶክ እኛ ከዚህ በፊት ኢየሱስ ክርስቶስ ያድናል
ብለን ስላልሰበክን እነሱ ያድናል ብለው ከሰበኩ ህዝቡ ሁሉ ወደ ወንጌል ከሄደ እኛ ምን ልንናገር ነው? ያለን እድል እነሱን ማሳደድ ነው። እነሱን ስም አውጥቶ ማባረር ነው። ይሄ የምን አይነት መንፈስ ነው ብትሉኝ፣ የፈሪሳውያን በኢየሱስ ክርስቶስ ስም የፈሪሳውያን ለትውልዱ ማነቆ የሆነ ለትውልዱ ሞት የሆነ የፈሪሳውያን መንፈስ ይነቀልልን። ይሄ የፈሪሳውያን መንፈስ ነው። ሰዎች ኢየሱስ ክርስቶስን ከተቀበሉና ካመኑ ይዞብን ይሄዳሉ ብሎ የፍርሃት ሰው የመሰብሰብ ሰው የራስ ማድረግ የበላይነትን አሳይቶ ዝነኛ ገንዘብ ማግኘትና ታዋቂ መሆንን የመፈለግ በሰው ታዋቂነት ክርስቶስ ይሁንልህ፣ አዋቂነትም ክርስቶስ ይሁንልህ፣ ጥበብም ክርስቶስ ይሁንልህ። ስለዚህ ሊፈምስ ነው የሆነ ነገር ነው ብትሉ እኛ ጋር አይገርመንም። ከኢየሱስ ክርስቶስ በላይ አምነ ፌመስነት ምን አለ? ለዛውም የዘላለም ሕይወት አግኝተ የእግዚአብሔር ልጅ ሆነ ከፍርድ አምልጠ ከእግዚአብሔር በላይ ሰው አግኝቶ ፌመስነት ከዚህ በላይ አለ? በሰማይ እኮ ታላቅ ደስታ እልል ብሎ በሰማይ የተቀበለን የእግዚአብሔር ልጆች ነን። ምን ያደርግልኛል ምድር ላይ? ምን ታደርጉልኛላችሁ? ገንዘብ ነው? ዝና ነው? ክብር ነው? አሁን እንደዚህም አንጋፈጥም ነበር። ለዛ ቢሆን ነው። ለዛ አይደለም። እኛ አሁንም ደግመን እንላለን፣ አንፈራችሁም። ፈርተንም የምንመለስ አይደለም። ገና ብዙ ነገር እንቀጥላለን። እግዚአብሔር ይስጥልኝ። አመሰግናለሁ። ቴንኪው በጣም እናመሰግናለን። ኤርሚ እየቀጥል። ቴንኪው ወገኖች፣ ያ ተባረኩ። ዲያቆን አዲስዬ እንደዚሁም መልካሙ። ይሄ እውነት በስፍራዎች ሁሉ የሚነገር ነው። በቤተ ክርስቲያን፣ በመስጊድ፣ በምኩራብ፣ በከፍታ፣ በዝቅታ፣ በበጋ፣ በክረምት፣ በማግኘት በማጣት የሚነገር እውነት ነው። ለአባቶቻችን ሐዋርያት ሰብከው ያስተላለፉትን ወንጌል በማስፈራራት በማሰደድ በኔሮ ቄሳር እንኳን በሞት አላስቆሙም። እኔ አንዳንድ ሰዎች ሲፍጨረጨሩ በጣም ይገርመኛል። የሮም ቄሳሮች እንኳን አዳፍነው አላስቀሩትም። የወንጌል ስብከት ቢቆም ኖሮ በጴጥሮስ ተዘቅዝቆ መሰቀል በቤተክርስቲያን ታሪክ እንደሚነገረው ይቆም ነበር። በያዕቆብ አንገት መቆረጥ ዮሐንስ ወንጌሉን በተወው ነበረ። የእናቱን ልጅ ነው እዛው ጋር ቀንጥሰው የጣሉት በሮም አደባባይ ነው፣ በኢየሩሳሌም አደባባይ ላይ። ዮሐንስ እንግዲህ ወንድሜ እንደዚህ ከተቆረጠ ልተወው አላለም። እዛው ከጴጥሮስ ጋር ይሰብክ ነበር በቤተ መቅደስ ውስጥ። እና ወንጌል በጣም ይመስላቸዋል አንዳንድ ሰዎች። በማስፈራራት፣ በግዝት፣ በመነጠል፣ በመለየት፣ ጓደኛ በመከልከል፣ ሀብት ንብረትን በመዝረፍ፣ በማዘረፍ፣ በማሳደድ፣ በማንጓጠጥ፣ ክብረ ነክ ስድብ በመስደብ አሁን እዚህ ቁጭ ብሎ ቅድም እናየው የነበረ ይሄ ነው። ልዩነቱ ነው የምናየው እንጂ የስጋ ወንድሙ የቤተሰብ ናቸው። ስጋ ወንድሙ ነው። አሁን ስድብ ነበር ይሳደብ የነበረው። ብፁዕ አምላከታቸው ነው ስድብ ነበር ሲሳደብ የነበረው። ስድቡ በጊፍት ነው። ስድቡ ምንድነው? የዳቦ ጊፍት ነው ይሰጥ የነበረው። ወንድምየው የህይወት እንጀራ የሆነውን ኢየሱስ ክርስቶስን ይሰብካል። እሱ ደግሞ ምድራዊ ዳቦ አተህ ነው አይነት ነገር ነው። እኛ ይገባናል፣ ኢትዮጵያውያን ነን ምን ማለት እንደሆነ ወንድሞች እናቶች። አሁን ሌላ ሀሳብ ቢያወራ እንደዚህ አያደርግም፣ እንደዚህ አይልም። ለማሸማቀቅ ለማዋረድ በጣም እንደዚህ በቃ እና ጽኑ እንጽና። ኢየሱስ በየትኛውም ቦታ ነው የሚሰበከው። አንዳች የሚከለክል ኃይል እዚህ ምድር ላይ የለም። የመጨረሻ ማስፈራሪያቸው ሞት ነው።
ይሄን ደግሞ የሚያደርጉት ሃይማኖተኞች ናቸው። ጌታ እኮ የተገደለው ታውቃላችሁ፣ በሃይማኖተኞች ሰዎች ነው የተገደለው። ህጉና መጽሐፉ እናውቃለን ብለው በሚሉ ቀናኢ ነን ብለው በሚሉ ቀናኢ ነን ብለው በሚሉ እና ከዚህ እውነት ወደ ላይም ወደ ታችም እንዳትሉ ለማለት እወዳለሁ። ተባረኩ ዲያቆንዬ፣ እንደዚሁም ወንድሜ ማነው ፈለገ ጸጋ ይብዛላችሁ። አንተ ሰው ምንድን ነው የፈለግከው? ምንድን ነው ማይክ ያስተጋባል? ምንም አልፈለጉም። እስቲ ላውራው አደ ነው ሰው ለምን ቅድም ያለ መርሃ ግብራችን ነበር። ቴንኪው ወገኖች። ሙሉ ወንጌል ነኝ ብለዋል። ሙሉ ወንጌል የት ቸርች እንደሆነ ጠይቀው መጀመሪያ። ኦኬ ከተደበክ እንዳያስወርዱ ንገረን። ትሰማለህ? አሁን ኤርሚ ትሰማለህ? ኧረ ሌላ ነገር ፈልጌ አይደለም። ምንም ገብቼ ሀሳብ ልታስቀይር ነው ምናምን ተብሎ ልክ ነህ። ልክ ናት። ምክንያቱም እዚህ የያዝኑ ሀሳብ ስለነበረ ድምፁ አሁንም ጥሩ አይደለም ነው። አሁንስ ጥሩ አይደለም ይተዋለው። ፎን ካለ ወይ መኪና ውስጥ ገጥመው ከሆነ እንትን በለው አውጣው ከዛ። እሺ ነገረ ድነት ላይ ነው አይደል ጥያቄ ያለኝ ብለህ ያልከው ወይስ እስራኤልን በተመለከተ ነው? ነው አይ እኔ አንድ ሮብ ላይ ስትሳወራ ስለሰማሁኝ ስለምትከታተለ ድህነት ላይ እና ስለ እስራኤል ነው ጥያቄ። ማቴዎስ ወንጌል ምዕራፍ 15 እስከ 23 ያለውን ታሪክ ኢየሱስ እኔ የመጣሁት ከእስራኤል ቤት ለጠፉ ልጆች ናቸው ያለውን ታሪክ እንዴት ታየዋለህ? ኢየሱስ የመጣው ለእስራኤል ብቻ ነው ወይ የሚለውን አንደኛ ጥያቄ። እሺ ሙሉ ወንጌል ነበርኩ ነው ያልከኝ? ያ የሙሉ ወንጌል አማኝ ነኝ፣ ግን በዲኖሚኔሽን አላምንም። ብዙ ጊዜ ያው ለስሙ መጠሪያ አደርጋለሁ እንጂ ጥያቄው መጽሐፍ ቅዱሳዊ ነው። የጠየቅኩህን መልስልኝ። የሙሉ ወንጌል አባል ነኝ ነው አይደል ያልከው? ያ የወንጌል አማኝ ነኝ። አይ የጠየቅኩህን መልስልኝ። አሁንም ለሶስተኛ ጊዜ እድል ልስጥህ። የሙሉ ወንጌል አባል ነኝ ነው አይደል ያልከኝ ቅድም? ኦኬ የሙሉ ወንጌል አማኝ ነኝ፣ አገልጋይም ነኝ። እሺ የትኛው አጥቢያ ላይ ነው? ኢትዮጵያን ኢቫንጀሊካል ቸርች በካናዳ ያለችው በአልበርታ ያለችው። እሱ የሙሉ ወንጌል ቤተክርስቲያን ነው። ለምን ነው ማይኩን ከምዘጋው? ነው አይ እንዳረብሽ ብዬ ነው ማይኩን የምዘጋው። ከፍቼ ማውራት ጫጫታ አለ። ከጫጫታው ፈቀበልና በደንብ አውራ። አይ ቲንክ ምንድነው ሪከርድ እያደረግህ ከሆነ ሪከርደርን ፈቅ አድርገህ ተምታታለህ። ኦኬ ሆልድ ኦን ሰከንድ። ሪከርደርን ፈቅ አድርገውና ቀዳ በደንብ። ኦኬ እሺ አሁን ይሰማል? ራቅ በልና ሪከርደሩን ፈቅ አድርገው። ድምፁ ኤኮ አለ። አሁን አላወቅበትም። አየህ ሪከርድ እንዴት እንደሚደረግ አላወቅበትም። የሪከርደሩን ድምፁን ብቀንሰው ወይ ፈቅ ብታደርገው ኤኮ አይኖርም። ኤርሚ ሪካርድ እያረኩ አይደለም፣ በእውነት እያረኩ አይደለም። ችግር የለውም። እኛ እኮ ይታወቀናል። ኤኮ አለው ከበስተጀርባ የከፈትከው አለ። እሺ ወጥቼ ልግባ እንደገና። ኦኬ ትችላለህ። እድል እንስጣው እስኪ። ስለ እስራኤል ስታወራ ነበር አለ። አሁን መጥቶ ደግሞ ማቴዎስ 15 ነው የጠቀሰው። ኦኬ ናግባ ቶሎ እንዳንዘጋ። ስንት ሰዓት ቆየው? 6 ሰዓት ከ40 ምናምን ነገር ደቂቃ ቆየው።
እሺ ትሰማለህ ኤርሚያው? አዎ ትሰማለህ። እሺ ጌርሳም እሺ አሁን ልክ ነው? አዎ ትሰማለህ። እሺ እየቀዳው አይደለም እኔ ለዛ አልመጣሁም ኤርሚ ሶሪ። ጥያቄው በማቴዎስ ወንጌል ምዕራፍ 15 ላይ ያለው የጠየቁት ጥያቄ ኢየሱስ ክርስቶስ ያቺ ከናናቷ ሴት መታ አጋንንት እንዲያወጣላት ልጇን በኢየሱስ በጠየቀችው ጊዜ እኔ ይህን እንጀራ ለውሾች መስጠት አይገባኝም ብሎ የተናገረውን ቃልና እዛ ታሪክ ላይ ያለው ለእስራኤል ለጠፉት ለእስራኤል ልጆች ነው የመጣሁት ያለውን ታሪክ ምንድን ነው ድምፅ? በጌታ ምንድን ነው ድምፁ? ወገኖች ድምፁ ከኔ ብቻ ነው ወይስ እንዴት ነው? የሆነ የሚኮሻኩሽ ነገር አለ አይደል? የሚንኮሻኮሽ ነገር ይንጫጫል። የሚኮሻኩሽ የሚንጫጫ ነገር አለ። ወይ ኤርፎን አድርገዋል ወይ የሆነ ኤርፎን ካለ ኤርፎኑን እንቃለው። ከመኪና ጋር ብሉቱዝ ኮኔክት አድርገው ከሆነ ለያየው። አሁን ጥሩ ነው። በዚህ ሰዓት ኦኬ በለባልክበት ሰዓት ጥሩ ነው። አሁን እሱ ራቅ ልበል ማለት ነው። ኦኬ አሁን እሺ ይሰማል አሁን ኤርሚ? አዎ ይሰማል። ኦኬ እሺ ልኮ ካለው ንገረኝ። የመጀመሪያው ጥያቄ በማቴዎስ ወንጌል 15 ታዲያ ያለውን ታሪክ ነው። ስለ ከናናይቱ ሴት የተናገረው ኢየሱስ ይህንን ፈውስ ይህን እንጀራ ለውሾች መጣል አይገባም፣ እኔ የመጣሁት ከእስራኤል ለጠፉት ለተመረጡት ነው ያለውን ታሪክ ኢየሱስ ክርስቶስ ለእስራኤል ብቻ ነው የመጣው ብለን መጀመሪያው ጥያቄ። ለምን ደግሞ መዋሸት ያስፈለገ? ምኑን ለምን መዋሸት ፈለግ? ቅድም ነበር ያልከኝ ስትገባ መጀመሪያው ላይ ቅድም ወንድሞችን ዲያቆን አዲስን አታቋርጥ ብላ እህትየው ብላ ስትልህ ባለፈው ስለ እስራኤል የሆነ ቦታ ላይ ስትናገር ሰምቼ ነበር እና በእስራኤል ጉዳይ ነው ጥያቄ ያለኝ ብለህ አልክ። የሆነ ቦታ ላይ የሆነ ቤት ላይ ስትናገር ሰምቻለሁ ብለህ አልከኝ። ምን ነበር የተናገርኩት እዛ ቤት ላይ? ኖ ስለዚህ የተናገርከው ታዲያ ስለ እስራኤል ነው ያወራኸው። ስለ እስራኤል ምን ነበር ታዲያ? እሱ ላይ ነው ጥያቄ ያለኝ ብለህ ያልከኝ የነበረው። ምን ነበረ ጥያቄ? ለምን ዳይቨርት አደረከው? እሺ ስማኝ አንዴ ኤርሚ፣ እዛ ላይ የተናገርካቸውን ሀሳቦች ስላልተስማማ በአንዳንድ ጉዳይ ወገኖች ሰማችኋል። ድምፁ ግን እንዴት እንደሚያበላሸው እንትኑ ኤርሚ ፕሮፋይልም ምንም የለውም። ሁለተኛ ደግሞ ሙሉ ወንጌል ነኝ ብሎ ይህን ጥያቄ ከጠየቀ ይህ ሰውዬ ምንድን ነው? ችግር የለውም ግን እንዴት እንደሚለው እኛ እንመልስለታለን። እስራኤል ማለት ግን ምን ማለት ነው? አንተ ማለት ሲዲ እንደሱ አይደለም የምናደርገው። አንደኛ ይኸውላችሁ እንዴት እንደዋሸ ይሁት። ቅድም ገብቶ ምን አለ? የሆነ ቦታ ላይ ስለ እስራኤል ስትናገር ነበር አለኝ እና በእሱ ላይ ጥያቄ አለኝ አደል ያለው ቅድም ገብቶ ኤርሚ ላስተካክለው እሱ ላይ ኖ እንደዛ አይደል ያልከው? መጀመሪያ ከማስተካከል በፊት ያልኩትን ልንገር። ያልኩትን ያልኩትን አይደለም ያልኩት በለኝ ወይ ነው ያልኩት በለኝ። እንደዛ መባል ችግር የለውም። እኔ ጥያቄ ያለኝ ባለፈው የሌላ ሮም ላይ ገብተህ ስለ እስራኤል ስትናገር ስለሰማሁኝ አንዳንድ ጥያቄ ስለተፈጠሩብኝ በዛ ነው ጠይቄ የመጣሁት። ምን ነበር የተናገርኩት? እዛ ገብቼ የት ነበር የገባሁት የተናገርኩት? አይ ሮሞ መጥቀስ አልፈልግም። በቃ ወሬ ፈላጊ ነው ብራዘር። እታች ውረድ። ስምህ ድብቅ ልክ እንደ ክረምት እንቆራሪት ራሱ ይንኮሻኮሻል ድምፅህም እና ሁለተኛ ደግሞ ገብቼ የተናገርኩበትን ቤትም ምን ብዬ እንደተናገርኩም አትናገርም። አባይ ያ ምን ብዬ እንደተናገርኩም ራሱ አያውቀውም። የት ቤትም ገብቼ እንደተናገርኩም አይናገርም። ስሙም ድብቅ ነው፣ አላማውም ድብቅ ነው። ፀጉረ ልውጥ ቀበሮ ሊሆን ይችላል። አይመስላችሁ? አይ ልክ ነው። በቃ ማለት ወንጌል ይዘን ሌላ ነገር በቃ አንተ ካልክም ማስረጃ ይዞ ኤርሚያስ በዚህ ሰዓት በዚህ ቤት እንዲህ ብለሃል፣ እንደዚህ ብለሃል። እንደዛ ነው። የሆነ ቤቱን እንኳ አልናገርም ማለት ስለ እስራኤል እኔ ገብቼ የተናገርኩበትን ቤት አውቃለሁ። ለምሳሌ ራሷ ቤተ እስራኤል የሆነች መዲ ጋ ገብቼ ተናግሬያለሁ። እንደዚሁም ኤድሞንድ ጋር ገብቼ ተናግሬያለሁኝ።
አይ ቲንክ እነዚህ ሁለቱ ጋር በተለያዩ ጊዜያት ላይ እንደገባው አስታውሳለሁ። እኔ ስለ አይሁድ ህዝብ በተናገርከው ላይ ጥያቄ አለኝ አለቀድም። አሁን ገባና ደግሞ እኔ ማቴዎስ 15ን መሰረት አድርጌ በዛን ቀን አልተናገርኩም በገባሁበት በአይሁድ ቤት። ለምን አርእስትህን አጠፍካት? ለምን ስለ እስራኤል ልታወራ ከነበረ ለምን መተህ አታወራም ነበር? ከሚንኳኳ ስፒከር እና ሞባይል ውስጥ ወጥተህ ለምን አታወራም ነበረ ብዬ ነበር የፈለግኩትኝ። ጥሩ ጠብቄው ነበረ፣ ግን ለሌሎች እድል እንስጥ። እሺ ነው ነቅተህበታል። ፀጉር አለውጥም ሂያብ ሄሎ ኤርሚ፣ ይቅርታ ስላላወቅኩ ነው። ችግር የለም። እሺ ችግር የለም። ኦኬ እሺ በቃ አይ እድል ሰጠው 2ቴና 3ቴ። ኦኬ ጸጋ ይብዛላችሁ። ይበቃናል። እረፍት አድርጉ። ለእግዚአብሔር ክብር ይሁን። ጌታን እጅግ አድርገን እናመሰግናለን። ቴንኪዩ